በቅርብ አንዲት ልጅ ህይወት እዚህ ዶንኪ ቲዩብ ላይ ያያየው ነበር። በጣም እንዴት እንደሆነ ልጁ የፊቱ ቆስሎ በዛ ምክንያት የመንደሩ ሰው እሷን ሲያቃጥላት መጨረሻ እሱ እንደሆነ ምንድነው ያለው? የኔ ፊት የኔ ቆሰለው የእናቴ ግን ልቧ ነው አለ። ሰው ጸበል ላይ በሽተኛ አግኝቶ እንዴት አቃቂር ያወጣል? እንዴ ጨካኝ ነሽ ይሉኛል አለች። ይዤው እየሄድኩኝ መንገድ ላይ ጨካኝ ነሽ እንዴት ዝም ትይዋለሽ? ዝንጅብልና ሽንኩርት አታረጊለትም እንዴ ይላል። እናት ሆና እንዴት ዝም ትላለች? ከዚህ በፊት ያደረገችውን በምን እናውቃለን እኛ? ዝም ብለን ደርሰን አስተያየት የምንሰጥ ሰዎች አለን። በጣም ክፎች ነን። ምንናገረው ንግግር የሰው ልብ ያደማል። በጣም መጠንቀቅ አለብን። ሐኪም እንሆናለን፣ ዶክተር እንሆናለን። ተዋቸው፣ መተው ያልቅሱ፣ ተዋቸው። ቤተክርስቲያን ውስጥ አስተያየት አትስጧቸው። ቤተክርስቲያን በተለይ ሰው መጥቶ ሲያለቅስ ዝም በሉት፣ አትናገሩት። ከንፈራችሁንም አትምጠጡ፣ አትዩት። ከእግዚአብሔር ጋር የሚነጋገረው በጣም ብዙ ሰው እየተጎዳ ነው። ምእመናን በጣም ብዙ ሰው እያለቀሰብን ነው። አስተያየት አንስጥ። ያዘንን እየመሰልን ሌላ ነገር ውስጥ እንገባለን። በጣም ከባድ ነው። እሱ ማፍሮ ደብቆት ነበር። አያችሁ፣ ገቡ ተክለ ሃይማኖት እዛ ቤት ውስጥ ገቡ፣ ጓዳ ውስጥ ገቡ እና አጋንንት ስፍራ የለውም። ተክለ ሃይማኖት ባሉበት መቆም አይችልም። ፈወሱለት። እናንተ ገድሉን አንብቡት እንዴት እንደፈወሱት። የጣዖት አምልኮ ስህተት ምን እንደሆነ ገባው። ሁለተኛው ደግሞ ለጣዖት ይሰግድ ነበር። ንጉሱም ይሰግድ ነበር፣ እሱም ይሰግድ ነበር፣ ያሰግድ ነበር፣ ግብር ያስወጣ ነበር። ከዛ ነቅለው ጣሉለት ከልብ ውስጥ። ሁለት ሶስተኛው ስለ ነገረ ድነት በሚገባ ተማረ። የነገረ ድነትን ጉዳይ አበጥረው ነገሩት። ደግሞ እንኳን ተክለ ሃይማኖት አስተምረው እኛም ስናስተምር እንኳን ጆሮ ይሰጠናል። በጣም ይገርም። በጣም ነገሩት ተክለ ሃይማኖት አንድ መሆኑን ሳይንቁ ቤቱ እያደሩ ቤቱ የእስረኛ ናቸው፣ የቁም እስረኛ ናቸው፣ አይወጡ። ስለዚህ ተጠቀመበት። እሱ ስለ ነገረ ድነት በደንብ ተማረ። ከመላው ቤተሰቦቹ ጋር ተጠምቆ ክርስቲያን ሆኗል። ክርስትናን ተቀብሏል። ያኛውን ስሙም ቀይሮ በክርስትና ስሙ ገብረ ዋህድ ተብሎ ተጠርቷል። ይሄን አያውቁም እነሱ። ቀፈረ ወድምነቱን ነው የሚያውቁት እነሱ። ገብረ ዋህድ ተብሎ ተጠርቷል። ይሄን ሳያውቁ አምጣሉት እና ይሄን ሁሉ ያወቀ ሰው እንዴት ነው አሳልፎ የሚሰጥ? እሱንስ አልሰጣቸውም፣ አብሬው እሞታለሁ እንዲሽ ነችና አሉና ሰዎቹ ተበሳጭተው ወደ ንጉሱ ሄዱ ይላል። ድጋሚ ለተንኮል ሰው ምን ያህል እንደሚፈጋ ተመልከቱ። ሄዱ ድጋሚ። እንደዚህ አለን እኮ ያስጠበቅነውን ሰው እሱንም ጨምራችሁ ይዛችሁት ነው አብራችሁ አለ ንጉሱ ማለት ነው። በቃ አሁንማ ከዚህ በኋላ ከንጉሱ ቃል ወጥቷል። መጡ፣ ቅደም አሉት። አስረው ዋጋን ታገኛለህ፣ እኛ ምን አገባን። ከተክለ ሃይማኖት ጋር አብረው አስረው ይዘውት ሄዱ። እንደው መታሰርም እኮ አንዳንድ ጊዜ እድል ይጠይቃል። በካቴና እጃችን ሲገባ አጠገባችን ካለው ሰው ጋር ማን ነው ያጠገባችን ያለው? እንደኛ ሌባ ወንበዴ ነው ወይስ ማን ነው? ከተክለ ሃይማኖት ጋር መታሰር አይገርም? ከታሰሩ አይቀር በእውነት አብሮ መታሰር ከተክለ ሃይማኖት ጋር አብሮ ታሰረ ይሄ ሰው ማለት ነው። እና ጉዞ ተጀመረ ወደ ንጉሱ። ይሄ ሰው ጀማሪ ነው፣ ገና ነው፣ ጥቡ አይደለም። ስለዚህ በመንገድ ላይ እኛ እንደምንለው ሎቢ ማድረግ ጀመረ፣ ማግባባት ጀመረ ተክለ ሃይማኖት። እረ ንጉሱ ያጠፋናል፣ አንድ ነገር ማድረግ አለብን እያለ ማነጋገር ጀመረ። እንደዚህ አለ ይላል ገብረዋህድ። ገድሉን ስታነቡት አንድ ታሪክ ጠቀሰ። አባቴ ሆይ ንጉሱ በአንዲት ሴት ምክንያት ለ25 ዓመታት አእምሮውን አጥቶ እየተጨነቀ ነው። የአእምሮ መምተኛ ነው። ለስንት ዓመት አለ? ለ25 ዓመት። አሁን አንተ ብትፈውሰው ሁለታችንንም ይለቀናል አለ። ይኸውልህ አቀረበ መረጃ ማለት ነው። አሁን እኔ ታሪኩ ረጅም ስለሆነ እዛ ላይ 25 ዓመት አእምሮን የሳተው በአንዲት ሴት ምክንያት ተብሎ የተጠቀሰው በተክለ ሃይማኖት እናት ምክንያት ነው። ተክለ ሃይማኖት ያውቁታል ይሄን ታሪክ በእናታቸው ምክንያት እንደዚህ እንደሆነ። ለቀባሪው ነው እያረዳ ያለው። እሱ ግን እንደደረስክ ፈውሰውና ሁለታችንንም ይልቀቀን እያለ ነው። ተክለ ሃይማኖት ስላወቁበት ገብረ ዋህድ አሉት። ሞትን ትፈራለህ እንዴ አሉት። አይ የልብ አውቃው አባታችን ማለት ፈራህ እንዴ አሉት። መጀመሪያ አብሬ ሞታለሁ ብሎ ነበር። አይ ሞትን ትፈራለህ እንዴ አሉትና አይዞ ፈጣሪያችን በንጉሱ እጅ
አይጥለንምና አትፍራ። ይኸውልህ ከተክለ ሃይማኖት ጋር ስትሄድ ይሄንን ቃል ነው የምትሰማው። ፈጣሪያችን በንጉሱ እጅ አይጥለን፣ ስለዚህ አትፍራ አሉት። አጽናኑት ማለት ነው። ጉዞው ቀጠለ። ከዛ በኋላ ያው ቀረቡ። ታሪኩ ረጅም ነው። 10 ሰዎችን ጠራ። 2 ቀፎ አዘጋጀ። ገብረ ዋህድን በአንድ ቀፎ፣ አባታችን አቡነ ተክለ ሃይማኖትን በአንድ ቀፎ 10 ሰዎች ተሸክመው 5 ሆነው ማለት ነው ወደዛ ተራራ ወሰዱና ከተራራው ላይ ቁልቁል እንዲወረወሩ ፈረደ ማለት ነው። እኔ እንደ መግቢያ ነው የምነግራችሁ፣ እናንተ ታሪኩን በደንብ አንብቡት። ከዛ ተራራ ላይ ቁልቁል ወረወራቸው ይላል እና ቅዱስ ሚካኤል መሬት ሳይነኩ ተቀብሎ አሳረፋቸው ይላል። እግዚአብሔር ክብር ምስጋና ይግባው። ሁለቱንም ቅዱስ ሚካኤል አሳረፋቸው። በጣም የሚገርመው እነዚህ ቅዱስ ሚካኤል ካዳናቸው በኋላ ከምድር ሳይደርሱ አዳናቸው ይላል ገድሉ እና የጣሏቸው ሰዎች ሳይመለሱ አባታችን አቡነ ተክለ ሃይማኖትና ገብረ ዋህድ በንጉሱ ፊት ቆሙ ይላል። ከዛ ግራ ገባው ንጉሱ። የጣሏቸው ሰዎች ደግሞ መጡና የሆነውን ተናገሩ። እኛ በተክለ ሃይማኖት አምላክ አምነናል አሉ። ይባስ ብለው ማለት ነው። አየን ባይናችን። ስለዚህ እናንተ ስታስመልኩን የነበረው ነገር ጣዖት ነው። አመስግኑት። እሺ አመስግኑ በደንብ ልሉ። ጥሩ ነው ከውስጣችሁ መንጭቶ ሲመጣ ማለት ነው። ከዛ ንጉሱ ደነገጠ። እንደገና ሌላ እርምጃ እንዲወሰድ ትእዛዝ ሰጠ ይላል። 24 ሰዎችን አዘጋጀ። የቀድሞዎቹን 10ሩንና አባታችን አቡነ ተክለ ሃይማኖትን ጨምሮ ገብረ ዋህድን 12ቱን ማለት ነው 12 ቀፎ አዘጋጅቶ 2 ሰዎች እየተሸከሙ 24 ሰዎች ሆነው ወደ ተራራው እንዲጥሏቸው ድጋሚ አዘዘ ይላል። ሳትጥሏቸው ነው፣ ውሸታችሁን ነው፣ ብጥሏቸው ነው አይተርፉም ነበር ብሎ ማለት ነው። ሌላ ሰው አመሻሽቶ ወደ ተራራው 10ሩን ሰዎች እንዲወረወሩ አደረገ ይላል። አሁንም ልክ እንደ በፊቱ በመልአኩ በቅዱስ ሚካኤል አማካይነት እነዛ የተጣሉት 10 ሰዎችና 2ቱ አባታችንን ጨምሮ እንደገና በህይወት ተረፉ ይላል። እግዚአብሔር ክብር ምስጋና ይግባው። የጣሏቸው ሰዎች 24ቱ ሰዎች አሁንም እንደ ቀድሞዎቹ 10 ሰዎች እኛ በተክለ ሃይማኖት አምላክ አምነናል አሉ ይላል። ንጉሱ ተበሳጨ። በዚህ ጊዜ ንጉሱ ተበሳጨ። እነሱን ያዛቸው። የቀድሞዎቹን 10ሮቹን ኋላ ላይ ያሉትን 24ቶቹን ደግሞ እነዚህን አይተው እናምናለን ያሉትን ሌሎቹንም ጨምሮ ከ300,000 በላይ ሰዎችን በሰይፍ እንዲፈጁ አደረገ ይላል። የሚገርም ነው። ይሄ እንግዲህ ደቡብ ውስጥ ነው የተፈጸመው። ገብረ ዋህድ ባለሟልነቱን ቀጠለ። እነሱን ወደ እስር ቤት ወረወራቸው አባታችንና ገብረ ዋህድን። ከዛ በብስጭት ሌሎቹን በሰይፍ ፈጀ ይላል። እስር ቤት ውስጥ እያለ ገብረ ዋህድ ከንጉሱ ጋር የመገናኘት እድል ሲያጋጥመው አንድ ቃል ተናገረ። እንደዚህ አለ፣ ንጉሥ ሆይ ለምን እንደዚህ ትጨነቃለህ? ለምን እንደዚህ ትጠበባለህ? ለምን በዚህ በደዌ ተይዘህ ትሰቃያለህ? በፈጣሪው ብታምን እኮ ይሄ ሁሉ ባልደረሰብህ ነበር አለው ይላል። ምዕመናን ማማለድ ማለት ምን ማለት ነው? በጣም ይገርም። ማማለድ ማለት ስለሌላው መለመን ማለት አይደለም እንዴ? አሁን ማማለድ እንደው ለእመቤታችን ለቅድስት ድንግል ማርያም በጣም ክብሯም እኮ አይደለም። ይሄ በጣም ከባድ በጣም ትንሽ ነገር ነው እኮ። ይሄ ሰው ምንነቱ ያልታወቀ ሀገረ ገዢ ነበረ። ንጉሱን እያማለደው ነው። በፈጣሪው ብታምን እያለው ነው። በእሱ አምላክ ብታምን፣ እሱም በሚያምነው አምላክ ብታምን ይሄ ሁሉ መከራ ባልደረሰብህ ነበር አሉ። ንጉሱ እንደዚህ አለ፣ ማመኑንማ ባመንኩ ነበር አለ። ለካ ሰዎች ጠጋ ብለን ስናናግራቸው ብዙ ነገር አለ በውስጣቸው። እንደው ሲፎክሩ ሲጮሁ ጀግና ይመስሉናል አይደል? ጠጋ ብለን ኧረ ተው እስከ መቼ ነው ብንላቸው፣ ከምንፈርድባቸው ጣት ከምንቀስር ጠጋ ብለን ብናናግራቸው ያናግሩናል። እግዚአብሔርም ይረዳናል። ለካ ንጉሱ የሆነ ነገር አለ ውስጡ ለያዝ ለገላጋ የሚያስቸግረው ለካ የሆነ ነገር ስላለበት ነው። ተክለ ሃይማኖት የማያስቡትን እያሰበ ነው። እንደዚህ አለ፣ ማመኑንማ ባመንኩ ነበር፣
ነገር ግን መንግስቴን እንዳይወስድብኝ እፈራለሁ አለ ይላል። አይገርምም? የዚህች ቤተክርስቲያን ሰቃዩዋ ይሄ አይደለም? ምድራውያን ነገስታት ምድራዊ ዙፋናቸውን ምትነቀንቅባቸው ይመስላቸዋል። ምንም አይደለም እሱ። ግለሰቦች የራሳቸው ጉዳይ ነው፣ ቤተክርስቲያንን አይወክሉም። የቤተክርስቲያኒቱ ዓላማ ግን እሱ አይደለም፣ በጭራሽ አይደለም። ነፍስ ተኮር ነው። በፍጹም አንዳንድ ሰዎች እንድንናገርላቸው ይፈልጋሉ። በፍጹም ምድራዊ ዙፋን የመነቅነቅ ሐሳብ የላትም። ዝም ብለው ነው የሚፈሯት። እነ ሄሮድስ ዝም ብለው ነው የሚፈሯት። ይህ አይደለም እኔ እኮ ይወስድብኛል ብዬ ነው አላይ በሷ አምላክ ባመን ንግስና ያላጠዋለሁ ብዬ ነው። የገብረ ዋህድ መልስ በጣም የሚገርም የአንድ ክርስቲያን መልስ መሆን ያለበት ይሄ። ስለ ቤተክርስቲያን ትችት ሲቀርብብን፣ ስለ ቤተክርስቲያን አስተምሮ ትችት ሲቀርብ ይሄን ነው መመለስ ያለብን። ገብረ ዋህድ ወደ ኋላ ሄደ። የተክለ ሃይማኖት ትምህርት አመጣ። ወደ ኋላ ሄዶ እንደዚህ አለ። ቀድሞ ሲናገር አልሰማኸው? ሲያስተምር አልሰማኸው? ቀድሞ እንኳን ከቤት የሳር ትቢያ እንኳን አልሻም ሲል አልሰማኸው? የሳር ትቢያ ገለባ እንኳን አልፈልግም ሲል እሱ የዚህ ዓለም ምድር አይደለም መንግስቱ። ልክ እንደ ክርስቶስ እኮ ነው ሲያሳዱት የነበረው ክርስቶስ። ስለዚህ ነው የተወለደው የአይሁድ ንጉሥ ወዴት አለ የሚለውን ሰምተው ማለት ይሄማ ከመጣ አለቀልን ብለው ቤተክርስቲያን የሚፈሯት ብዙ ሰዎች ለዚህ ነው። ታጠፋናለች፣ ትገድለናለች፣ ትጨፈልቀናለች፣ እንዲህ ታረገናለች። ኧረ የለም እንደ የለም። ማቅረብ ነው ስራዋ፣ ከኃጢአት ማንጻት ነው ስራዋ፣ ሰው ማድረግ ነው፣ ማከም ነው ስራዋ። እና ታዲያ ነገሌ ለምን ያደርጋሉ? እነሱን በግል ጠይቃቸዋል። እነሱ ቤተክርስቲያን አይወክሉም። ቤተክርስቲያን ግን ይሄ አይደለም ዓላማዋ። አይደለም አለው። የቤትን ትቢያ እንደማይፈልግ ሲናገር አልሰማኸውም አለና ለዚህ አታስብ፣ እኔ አስጨርስልሃለሁ፣ አትፍራ አለ። እኔ ምን አደርግልሃለሁ? ይቺ ቃል ደስ ትላለች አይደል? ባለ ጉዳይ ሆነ በተለይ አስጨርስልሃለሁ የሚሉ ሰዎች በር ላይ ጠብቀው ያስጨርሱናል። ገንዘባችንን አያስጨርሱልንም እኮ እኛ ነው ያስጨርሱ። አስጨርስልሃለሁ በዚህ ዓለም ላይ አሁን በጣም የሚያጓጓ ቃል ገብረ ዋህድ ምን አለ? አስጨርስልሃለሁ። ይሄ ገብረ ዋህድ እንኳን ለንጉሱ ነግሬ አስጨርስልሃለሁ ካለ እንዴት ነው ተክለ ሃይማኖት የኛን ጉዳይ ባያስጨርሱልን? ያስጨርሱልን ጉዳያችንን። በእውነት እግዚአብሔር በቸርነቱ በምልጃቸው አይለይም። እልል ብለና መስግነው እግዚአብሔርን እኒን አባት ስለሰጠን ማለት። የቅድሙ ግጥም ይሄ ነው። ካወቅንበት አባት አለን አይደለም? ካወቅንበት አስጨርስልሃለሁ እኔ አትፍራ ነው። ከዛ በኋላ ታሪኩ ረጅም ነው። እንደተባለው አስጨረሰለት። ንጉሱ ተጠመቀ። ገብረ ዋህድም በስልጣን ላይ ስልጣን አገኘ። ንጉሱ አምኖ ተጠመቀ። ገብረ ዋህድ በተክለ ሃይማኖት በተክልዬ ወይም ተክለ ሃይማኖት እስከሚያርፍ እስከ ተክለ ሃይማኖት እስኪለዩ ከዛ አካባቢ እስኪሄዱ ድረስ በዛ በዳሞት አካባቢ ማለት ነው ከእሳቸው ጋር ቆይቶ እሳቸው ያንን ቦታ ተሰናብተው ሲሄዱ በምንኩስና ማዕረግ ማለት ነው ገብረ ዋህድ ለምንኩስና ማዕረግ በቅቶ ለ12 የዳሞትና አካባቢው አባቶች ርዕሰ አበው ፓትርያርክ ማለት ነው ለዛ አካባቢ ርዕሰ አበው እስከመሆን በቃ ይላል። ንጉሱም ተጠመቀ፣ ገብረ ዋህድም መነኮሰ፣ ርዕሰ አበው እስከመሆን በቃ ይላል። ፈጣሪያችን በቸርነቱ ይሄንን ስላሰማን ይሄንን እንድንሰማ ስለፈቀደልን ክብር ምስጋና ይግባው። የሚያጽናና ቃል ስለሆነ ማለት ነው። ስናጠቃልለው አብሮ ለመሞት መውጣት፣ አብሮ ለመሞት መወሰን ምን ያህል ማዕረግና ክብር እንዳለው ነው የሚነግረን ይሄ ታሪክ። አብሬ ሞታለሁ ብሎ በተናገረት ቃል አብሮ ለመሞት በወሰነው ውሳኔ ከፍ ከፍ አደረገው። እግዚአብሔር አከበረው፣ ሕያው አደረገው። ለቅዱሳን ባለሟል የቅዱሳኑ የአበው ባለሟል ለመሆን አበቃው። የንጉሱ አማላጅ እስከመሆን አደረሰው። እኛም ዛሬ እንደዚህ ነን። አባቴ አቡነ ተክለ ሃይማኖት ሞቴን ከሞት ጋር አድርገው ካንተ ጋር አብሬ እሞታለሁ እንለዋለን። አባታችን አቡነ ተክለ ሃይማኖት አብሮ መሞት ማለት አብሬ እሞታለሁ ስንል ምን ማለታችን ነው? ይህን ተናግሬ ነው ማጠቃለለው።
አብሬ ሞታለሁ ማለት ምንድነው? አንደኛ አባታችን አቡነ ተክለ ሃይማኖት ወይም ጻድቁ ተክለ ሃይማኖት የሚያምኑትን አምኖ ያስተማሩትን ይዞ መሞት ማለት ነው። አብሮ መሞት ማለት ነው። ከተክለ ሃይማኖት ቃል ኪዳን ጋር፣ ከተክለ ሃይማኖት በረከት ጋር፣ ከተክለ ሃይማኖት አምላክ ጋር፣ ከተክለ ሃይማኖት ጋር አብሮ መሞት ማለት ነው። አብሬ ሞታለሁ ማለት እስከ ህቅታ ድረስ ስማቸውን ክብራቸውን ሳናጠላላ እስከ ህቅታችን ድረስ እየመሰከርን በሃይማኖታችን ያመኑትን አምነን የተከተሉትን ተከትለን ያስተማሩትን እያስተማርን ያመሰገኑትን እያመሰገነን አብሮ መሞት ማለት ነው። ማተብን ሳይበጥሱ እንደ ተክለ ሃይማኖት እኔ የተክለ ሃይማኖት ባሪያ እያሉ የጻድቁን ክብር ሳይጋፉ የጻድቁን ምልጃ እየተማጸኑ በጾም በጸሎት እየተጉ መሞት፣ ከደጃቸው ከቤታቸው ሳይጠፉ ቆይቶ መሞት፣ በጻድቁ ቤት ተወልዶ በጻድቁ ጓሮ መቀበር ማለት ነው። አብሮ መሞት ማለት ይሄ። አንዳንድ ሰው የሚወለድበት ቦታና የሚያድግበት የሚሞትበት ቦታ ይለያያል በተፈጥሮ ማለት ነው። በሃይማኖት ሲሆን ደግሞ ከባድ። ብዙ ሰዎች ቤተክርስቲያን ይወለዳሉ፣ አንዳንዶች ቤተክርስቲያን ይወለዳሉ፣ ጠንቋይ ቤት ያድጋሉ። በጣም ይገርም። ይሄ በጣም ያሳዝናል። ቤተክርስቲያን ተወልደው መናፍቃን ጋር የሚያድጉ አሉ። ቤተክርስቲያን ተወልደው ሌላ ቦታ የሚያድጉ ሰዎች አሉ። ይሄ ከባድ ነው። ይሄ አብሮ መሞት አይደለም። ቤተክርስቲያን ተወልዶ ቤተክርስቲያን መሞት ነው። በመናፍቃን አዳራሽ የሚያድጉ አሉ። በዓለም መድረክ የሚያድጉ አሉ። በአፋ የሚያድጉ አሉ። እነዚህ ቤተክርስቲያን ተወልደው በአፋ የሚያድጉ ከሆነ ቤተክርስቲያን ስለተወለዱ ብቻ ቤተክርስቲያን አይቀበሩም። በአፋ ነው የሚቀበሩት። ወዳጅ በአፋ ነው። አሁን ደብረ ሊባኖስ እዛ ቀበሩኝ ያሉ ሰዎች ይሄዳሉ። ገና መሬቱን ሲነካው ሳጥኑ ወደማይታወቅበት ቦታ ይሄዳል። መሬቱ ይረግባል። ቆፈር ብታደርጉት ባዶ የለም። አብሮ ያልኖረ ሰው አብሮ ሊሞት አይችልም። ከተክለ ሃይማኖት ጋር አብሮ ሳይኖር ተክለ ሃይማኖት በሚያገለግሉበት መቅደስ ሳያገለግል ተክለ ሃይማኖት ሲያቀብሉት የነበረውን ቁርባን ሳይቀበል ተክለ ሃይማኖት ይሰሩት በነበረው ወይም ደግሞ ይጠቀሙበት በነበረው ስልጣን የኃጢአት ስርየት ሳያገኝ እንዴት ከተክለ ሃይማኖት ጋር ሊቀበር ይችላል? አብሮ ሳይኖሩ አብሮ መሞት አይቻልም። ለዚህም ነው በነሐሴ 24 የሚነበበው ገድላቸው ላይ እንደዚህ ይላል። አንተ ከተቀበርክበት ቤተክርስቲያንም በታነጸበት ቦታ የተቀበረ ሁሉ በኔ ዘንድ ዋጋ አለው፣ ገሃነመ እሳትም ከቶ አያየውም። ስሙ በሕይወት መጽሐፍ ያልተጻፈውም ሁሉ በቦታው አይቀበርም ይላል። አይገርም? አንተ ባለበት ቦታ የተቀበረው በሕይወት ይኖራል አለ። ግን የሚቀበረው ስሙ በሕይወት መጽሐፍ የተጻፈው ነው። ካለዛ አይቀበርም ማለት ተሸክመን ስለሄድን ብቻ እናሳርፈው። እዚህ ጉዳያችንን መዝጋት አለብን መጀመሪያ ማለት ነው። አብሮ መሞት ማለት እሱ ነው። ሁለተኛ የጻድቁን አባትነት የጻድቁን ምልጃ ተቀብሎ በዚህ ታምኖ መሞት አብሮ መሞት ነው። ጻድቁ የረድኤት የበረከት የፈውስ የቸርነት አባት መሆናቸውን ተቀብሎ የልዩ ልዩ ጸጋ ባለቤት መሆናቸውን አምኖ እንዳመኑ መሞት አብሮ መሞት ማለት ነው። ሶስተኛውና የመጨረሻው አብሮ መሞት ማለት ምን ማለት ነው? በጻድቁ በአባታችን በአቡነ ተክለ ሃይማኖት ምክንያት በቅድስት ቤተክርስቲያናችን ምክንያት በሃይማኖታችን ምክንያት በማተባችን ምክንያት በክርስትናችን ምክንያት መከራ ሲጸናብን አለመጠራጠር አለመካድ መከራውን ታግሶ እስከ ህቅታ ድረስ መጠበቅ አብሮ መሞት ማለት ነው። ለቀባሪው ማርዳት ነው። የተክለ ሃይማኖት ወጣቶች የዚህ አካባቢ ወጣቶች የጎላ ቅዱስ ሚካኤል የቅዱስ ራጉኤል የአዲሱ ሚካኤል የዚህ አካባቢ ሰው ወጣቶች አስመስክራቸዋል። አውደ ምሕረታቸውን ጠብቃቸዋል። እናስታውሳለን ያን ጊዜ ቤተክርስቲያን ምን ደረጃ ላይ እንደነበረች በጸረ ተሐድሶ እንቅስቃሴ ማለት ነው። በሁለት ቢላ ይበሉ የነበሩ ሰዎች በቃለ እግዚአብሔር አልነበረም፣ በቋንቋቸው እያናገራችሁ ነበር ቤተክርስቲያን ስትጠብቁ የነበሩ። አብሮ መሞት ማለት ይሄ ነው። ተክለ ሃይማኖትን ከልብ ሊያወጣብህ የሚፈልግ ሰው ካለ ተክለ ሃይማኖትን ከልብ አውጥታ አይደለም ለብቻ መሞት፣ አብሮ መሞት ነው። ከነ ተክለ ሃይማኖት ጋር ከቃል ኪዳናቸው ጋር ከምልጃቸው ጋር
ከቤተክርስቲያን ልጅነታችን ጋር አብሮ መሞት መከራውን ስናገለግል፣ በሰንበት ትምህርት ቤት ስናገለግል፣ በስብከተ ወንጌል ስናገለግል፣ በማህሌቱ በቅዳሴው ስናገለግል፣ በልማት ኮሚቴው ስናገለግል፣ በቤተክርስቲያን በሰበካ ጉባኤውም ስናገለግል የምንቀበላቸው ብዙ መከራዎች አሉ፣ ብዙ ፈተናዎች አሉ። እሱን መታገስ ማለት ነው አብሮ መሞት ማለት ነው። እኔ ምን አታገለኝ ትቼው አልሄድም እንዴ ሳንል ማለት ነው። አብሮ መሞት ማለት እሱ ነው። በጻድቁ ስም በምንፈጽመው አገልግሎት መከራ ችግር ባጋጠመን ጊዜ ያንን በጸጋ መቀበል፣ እያገለገሉ በጻድቁ ስም እየተማጸኑ መሞት፣ ተስፋ ቆርጦ አለመሞት። ከጻድቁ ጋር አብረን ስንሞት አብረን ሕያው እንሆናለን። አብረን በስላሴ መንበር እንገለጣለን። አብረን ነዋ የኖርነው። አብረን ስንሞት አብረን ሕያው እንሆናለን ማለት ነው። አብሬ ሞታለሁ ያለው ገብረ ዋህድ ለዚህ ነው። በሮሜ መልእክቱ ቅዱስ ጳውሎስ ስለ ክርስቶስ ሲናገር ከክርስቶስ ጋር ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን አለ። ይህንን ቃል በሌላ ቦታ ራሱ ቅዱስ ጳውሎስ ሲናገረው አስረግጦ እንደዚህ ይላል። ቃሉ የታመነ ነው እንዲህ የሚለው ከሱ ጋር ከሞትን ከሱ ጋር ደግሞ በሕይወት እንኖራለን ይላል። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 11 ከሱ ጋር ከኖርን ከሱ ጋር በሕይወት እንኖራለን ይላል። ቅዱሳን ከሱ ጋር አብረው ኖሩ፣ ከሱ ጋር ሞቱ፣ ከሱ ጋር በሕይወት አሉ። እኛም ከቅዱሳኑ ጋር አብረን ኖረን አብረን እንሞታለን ማለት ነው። አብሬ እሞታለሁ ያንተ ልጅ አንተ የኔ አባት እንደሆንክ ማለት ነው። ከአንደበቴ ሳላጠፋ እየጠራው አብሬ እሞታለሁ። አብሮ መሞት ማለት አብሮ መኖር ማለት ነው። ፈጣሪያችን በቸርነቱ ሰምቶ ከመጥፋት ያድነን። እግዚአብሔር ይስጥልኝ።